ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ ይህ የህይወት ገጾች ዝግጅታችን ነው። እንኳን ለኢየሱስ ክርስቶስ መስቀል በዓል በሰላም አደረሳችሁ። በእያላችሁበት የመስቀል በዓል የሰላም ፍቅር እንዲሆንላችሁ ከህይወት ገጾች ዝግጅታችን ተመኝተናል። በዛሬ ቆይታችንም በልዩ ዝግጅታችን ወደናንተ የምናደርሰው የመስቀል በዓልን የተመለከተ ርዕሰ ጉዳይ ነው። በዚህ ርዕሰ ጉዳያችን ደግሞ ከኛ ጋር ቆይታ በማድረግ ሰፊ የሆነውን ነገረ ሃይማኖታዊ ሐሳቦችን የሚያጋሩን እንግዳ ጋብዘናል። ሊቀ ሊቃውንት ስሙር አላምረው ናቸው ከኛ ጋር ቆይታ የሚያደርጉት። የሐዲሳትና የሊቃውንት መጻሕፍት መምህር ሲሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በወልደ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን የመጻሕፍት መምህርና የስብከቱ ወንጌል ኃላፊ ናቸው። ሰፊ ሐሳብን በማጋራት እናንተም ቁም ነገር የምታገኙበት ሃይማኖታዊ የሆነውን አስተምሮም ከማህበራዊ ነገራችን ጋር አዛምደው የሚያጋሩን ይሆናል። በድጋሚ እንኳን ለመስቀል በዓል በሰላም አደረሳችሁ። ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። ከኛ ጋር ነው የኔታ ሊቀ ሊቃውንት ስሙር አላምረው በመካከላችን ተገኝተው የህይወት ገጾች ዝግጅታችን ላይ በመስቀል በዓልን የተመለከተ ሐሳብ ሊያጋሩን ስለተገኙ እጅግ በጣም ደስ ብሎናል። እንኳን ደህና መጡ። እንኳን አደረሰዎት። እንኳን ደህና ቆያችሁኝ። እንኳን አብሮ አደረሰን። እኛም በጣም ደስ ብሎናል። እንኳን አብሮ አደረሰን። በተለይ ይሄ ታላቁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ አበይት በዓላት መካከል አንዱ የመስቀል በዓል ነውና ይህ መስቀል ደግሞ ሲታሰብ ብዙ ነገር ከህይወት ጋር የሚዛመድ በመሆኑ ህይወትም ስለሆነ በራሱ ሰፊ ሐሳቦችን ነው እንግዲህ ተመልካቾቻችን የሚያገኙት። በድጋሚ እርሶንም እንኳን አደረሰዎት። ከኛ ጋር ስለሆኑ በጣም ደስ ብሎናል። ልባዊ ደስታ ተሰምቶናል። ስላገኘነዎት በጣም ደስ ብሎናል። እንግዲህ የተለያዩ ሊቃውንት ስለ መስቀል ያስተምራሉ። እርሶ ደግሞ ከህይወት ገጾች ዝግጅት ጋር በሚኖረን ቆይታ ሰፊ ሐሳብ ነውና የሚያጋሩን። በድጋሚ እንኳን አደረሰዎት። እንኳን በሰላም ተገናኘን። አሜን። በተለይም መስቀልን ስናስብ ብዙ ነገር ነው ወደ አይምሮ የሚመጣ። በእምነቱ ተከታይ ዘንድ መስቀል ትልቅ ክብር ያለው በረከትም የሚያስገኝ ነውና እንዲያው በክርስትና አስተምሮ መሰረት መስቀል ምንድነው የሚለውን ሐሳብ እንደ ቀዳሚነት አንስተን ብንነጋገር በጣም ደስ ይለኛል። መልካም። መስቀል በቤተክርስቲያናችን ውስጥ ሁሉ ነገር ነው። እንደሚታወቀው ቤተክርስቲያኒቱ ምልክቴ ብላ የምትይዘው መስቀል ነው በዋናነት ማለት ነው። ከቤተክርስቲያን ራስ ላይ ምናልባት አንዳንዴ ባንዲራ ልታይ ትችላለህ። እሱ የሀገር ጉዳይ ነው፣ እንደ ሀገር የምንጠቀመው ነው። ከዚያ ውጭ ግን የቤተክርስቲያን ምልክቷ ምንድነው ብትል የቤተክርስቲያን ባንዲራዋ መስቀሏ ነው እንጂ ሌላ ነገር ምንም ምልክቴ ብላ የምትይዘው ነገር የላትምና መስቀል የምን ምልክቷ ያል እንደሆነ የመዳን ምልክቷ ነው። መስቀል የአሸናፊነት ምልክት ነው። መስቀል የመዳን ምልክት ነው። መስቀል የፍቅር ምልክት ነው። መስቀል የሰላም ምልክት ነውና እነዚህን ነገሮች ታሳቢ ባደረገ መልኩ ነው ቤተክርስቲያን እንደ አርማ የምትጠቀመው መዳኛ የምትለው ወይም ደግሞ የድህነት ምክንያት የምትለው በዚህ ይሄን ነገር ታሳቢ ባደረገ ሁኔታ ነው ማለት ነው። እንዲህ ከሆነ በተለይም መስቀል እንዲህ አይነት ትርጉም ካለው በዓልም የመስቀል በዓል ይከበራል። የኢየሱስ ክርስቶስ መስቀል በዓል ትልቅ በአደባባይ የሚከበር በዓል ነውና የመስቀል በዓል ስንልስ ምን ማለት ነው? የመስቀል በዓል የምንለው በዋናነት በቤተክርስቲያን ሊቃውንቱ በመጽሐፍ ቅዱስ ሳይቀር ማለት ነው ይሄ ፐርሶኒፊኬሽን የሚባል አገላለጥ አለ። ለምሳሌ ቀንን እንደሚሰማ አድርጎ መናገር። ለምሳሌ ዛሬ ቀኑ ይደብራል ይችላል ሰው። ቀን በፍጹም ድብርትንም ደስታንም ሊያመጣ የሚችል ነገር በራሱ ብቻውን ምንም እንደዛ አይነት ነገር የለውም። ነገር ግን በሰው ህይወት ውስጥ የሚፈጠሩ ክስተቶች ወይም ደግሞ ሁኔታዎች፣ ገጠመኞችና ሌሎች ነገሮች ሰውን ተጽዕኖ ሊያሳድርበት ይችላል በቀን ውስጥ የሚመጣው ነገር እና ስለ ቀኑ ይሄ ወደ መጽሐፍ ቅዱስም ሲመጣ ለምሳሌ ቀናቱ ክፉዎች ናቸውና ዘመኑን ዋጁት ይላል። ቀን በራሱ ክፉም ሊሆን አይችልም ደግም ሊሆን አይችልም።
በቀን ውስጥ ያለው ታሪክ ነው ወይም ደግሞ ሁኔታ ክስተት ነው ቀንን ዘመንን ክፉና ደግ የሚያስብለው አይደለ? ስለዚህ ስለ ዘመን ስለ ቀን ስለ ጊዜ ስንናገር ጊዜው በራሱ ክፉም ደግም ሊሆን አይችልም። ምን ያውቃል? በጊዜ ውስጥ ያለውን ሰው መናገራችን ነው ስለ ዘመን ስንናገር፣ ስለ ትውልድ ስለ ጊዜ ስንናገር። በተመሳሳይ መልኩ መስቀል ይዘመርለታል። መስቀል በዓል አለው። መስቀል በዓል አለው ስንል ይሄ እንጨቱን አይደለም በዓል እያልን የምናከብረው ወይም ደግሞ ይሄንን ብረቱን አይደለም፣ በእንጨቱ ላይ ያለውን ጌታ ነው እያከበርንለት ያለው። ወይም ደግሞ መስቀሉ ላይ ያለውን ብረቱ ላይ ያለው መስቀል ከምንም ነገር ሊሰራ ይችላል፣ ከእንጨት ከብረት ወይም ከልዩ ልዩ ነገር ሊሰራ ይችላል። የመስቀል በዓል ማለት የክርስቶስ በዓል ማለታችን ነው እንጂ ሌላ በዓል ማለታችን አይደለም። ስለዚህ የመስቀል በዓል ስንል የክርስቶስ በዓል ማለት ነው። መስቀሉ ላይ የሚታየን ክርስቶስ ነው እንጂ ሌላ አይደለም። ይሄ ወደ መጽሐፍ ቅዱስ ሲመጣ ለምሳሌ በኦሪት ዘፍጥረት ምዕራፍ 28 ላይ ኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ ያዕቆብ ህልም ያልማል። መንገድ ዳር ተኝቶ ከምድር እስከ ሰማይ የደረሰ መሰላል ነው። ይሄ መሰላል መቼም መተርጎም አለበት። ዝም ብሎ የእንጨት መሰላል ከምድር እስከ ሰማይ ተዘርግቶ ያቅጀት ሊጻፍ አይችልም መጽሐፍ ቅዱስ ላይ። ትርጉሙ ምንድነው? የመሰላሉ ደግሞ ዙፋን አለው። ዙፋን ላይ ንጉስ ተቀምጧል። አሁን ያዕቆብ ያየው መሰላል ብቻውን አይደለም። መሰላሉ ላይ ዙፋን አለ፣ ዙፋኑ ላይ ንጉስ አለ። በቤተ ክርስቲያናችን ያ ያዕቆብ ያየው መሰላል የክርስቶስ የመስቀሉ ምሳሌ ነው። ያዕቆብ መሰላሉን ብቻውን አይደለም ያየው። ደግሞ ከመሰላሉ ላይ ዙፋን አለ፣ ከዙፋኑ ላይ ንጉስ አለ ብለን አይደለ? ንጉሱን ከዙፋኑ ዙፋኑን ከመስቀሉ ጋር ከመሰላሉ ጋር ነው ያየው። የኦርቶዶክሳውያን ቤተክርስቲያን አማኞች ወይም ደግሞ የኦርቶዶክሳዊት ቤተክርስቲያን ልጆችም እንደዚህ ናቸው። ዛሬ መስቀል ሲባል ልክ እንደ ያዕቆብ እኛ የምናየው ከመስቀሉ ጋራ መስቀል ላይ እርቃኑን የተሰቀለውን ክርስቶስን ነው። መስቀል ላይ ለሰው ልጆች ሰላም፣ ለሰው ልጆች ድህነት፣ ለሰው ልጆች ክብር ሲል በፍጹም ፍቅር መስቀል ላይ የዋለውን ጌታ ነው እንጂ ለእንጨት በዓል የለውም ኖሮም አያውቅም። በኦርቶዶክስ ቤተክርስቲያን መስቀሉ ላይ ወይም ደግሞ እንጨት ላይ የተሰቀለውን ጌታ ነው በዓል ብለን እያከበርንለት ያለው። አሁን መስቀል ብርሃን ለኩሉ ዓለም እያሉ ሰንበት ተማሪዎች ሲዘምሩ ሊቃውንት ሲዘምሩ እንሰማለን አይደለ? መስቀል ብርሃን ለኩሉ ዓለም ተብሎ የሚዘመረው ጆሮ ለሌለው እንጨቱ አይደለም። እንደሚታወቀው መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 9 ላይ አንድ ከተፈጠረ ጀምሮ አይን የሌለው ልጅ ሰው ነበር አይደለ? ናለው ጠራው፣ መጣ፣ ምራቁን ተፋ መሬቱ ላይ ምራቅ ሲተፋ ያው እንግዲህ አፈሩ ይረጥባል። የረጠበውን አፈር ወይም ጭቃውን አንስቶ ቀባው። ሂድና በሰሊሆም ታጠብ ወይም ተጠመቅ አለው። እያየ ተመለሰ ነው የሚለው ሰውየው፣ አይን ያልነበረው ሰው። እዚህ ጋር አንድ ነጥብ ላነሳ ፈልጌ ነው። ጥሩ። ምራቁ የነካው አፈር አይን አብርቷል። ምራቁ የነካው አፈር አብርቷል አይደለም፣ አይን ፈጥሯል። በተመሳሳይ መልኩ ከምራቁ የከበረ ደም የነካውን መስቀል ነው እኛ እያከበርን ያለው። መስቀል ስንል ምራቅ አይደለም። ምራቅ ጤነኛ ሰው ሁሉ ካፉ ሊያወጣው የሚችለው ነገር ነው ማለት ምንም ዋጋ ሳይከፈል ማለት ነው ምራቅ። ደም ግን ዋጋ ተከፍሎ ነው የሚወጣው የሚፈሰው። መስቀል ላይ ደም ነው የፈሰሰው። ያ ደሙ የነካውን መስቀል ነው የምንዘምርለት። ያ ደም የማን ነው? የበግ ደም አይደለም። እንደ ብሉይ ኪዳኑ የዋኖስ የርግብ ደም የእንስሳ ደም አይደለም። የክርስቶስ ደም ነው ከሰማይ የወረደው ጌታ። ስለዚህ መስቀሉ ላይ የሚታየን ልክ ያዕቆብ ዙፋኑ ላይ ንጉስ እንዳየው መስቀል የክርስቶስ ዙፋን ሆኖ የክርስቶስን መከራ፣ የክርስቶስን ፍቅር፣ የክርስቶስን ሰው መውደዱን ነው የምናይበትና የምንዘምረውም ለዚያ ፍቅር ነው እንጂ ለሌላ ነገር አይደለም። መስቀሉ እንደማይሰማ ይታወቃል። በቤተክርስቲያን ሰንበት ይዘመርላታል። ሰንበት አሁን ጆሮ ኖሯት አይደለም፣ አይንም ኖሯት አይደለም። ሰንበተ ክርስቲያን በሰንበት የተጸነሰው ጌታ፣ በሰንበት ዓለምን የሚያሳልፈው፣ በሰንበት ዓለምን የፈጠረው፣ በሰንበት ሞትን ድል አድርጎ የተነሳውን ጌታ ነው በሰንበት የምንዘምርለት እንጂ እቺ ቀኑ እንደማይሰማ ቤተክርስቲያን አሳምራ ታውቃለች። እኛም እንደዛው እና መስቀል በዓል ሲባል የክርስቶስ በዓል ማለታችን ነው እንጂ ክርስቶስን ከመስቀሉ መስቀሉን ከክርስቶስ ለይተን ብቻውን የምናከብርለት መስቀል የሚባል በዓል የለም። የክርስቶስ በዓል ነው መስቀል ሲባል። አጭሩ ይሄ ነው። በጣም ደስ የሚል ሐሳብ ነው የገለጹልን ሊቀ ሊቃውንት ስሙርና ከዚህ ጋር ተያይዞ በተለይም
እያንዳንዱ ነገር የራሱ ታሪክ ትውፊት ሂደት ይኖረዋልና የመስቀል በዓል አከባበር ታሪክ ምንድነው የሚመስል እንዴት ነው ሂደቱ የሚለውን አብረን በዓሉ እየተከበረ ነው ካልን የሚከበረው በዓል ደግሞ መነሻም ሂደትም ስላለው አብረን ብናየው እዚህ ጋር የመስቀል በዓል ታሪክ ትንሽ ሰፋ ያለ ነው። አሳጥረን ለማየት ያህል በሀገራችን የሚከበረው በተለያየ ጊዜ ነው። መስቀል ለምሳሌ ያሁኑን ብናይ መስከረም 17 የሚከበረው ከተቀበረ 300 ዓመት ቆይቶ የተገኘበትን ምክንያት በማድረግ እንደሆነ ማንም ታሪክ የሚሰማ ሁሉ የሚያውቀው ነው። በሀገራችን በኢትዮጵያ አሁን ለምሳሌ መስከረም 10 ቀንም ተቀጸል ጽጌ ብለን መስቀሉን አክብረነዋል። መስከረም 10 እንዳንዳንድ ታሪክ ጸሐፊዎች ወደ ሀገራችን ወደ ኢትዮጵያ የመጣው በአጼ ዳዊት ዘመነ መንግስት በአጼ ዘርዓ ያዕቆብ አባት ማለት ነው ወደ ሀገራችን የመጣ ያኔ ነው። እዚሁ አጋጣሚ ትንሽ እንደው የሀገራችንን መልክ የሚያሳይ ስለሆነ ትንሽ ስለ አጼ ዳዊት ለመናገር ያህል አጼ ዳዊት የአጼ ዘርዓ ያዕቆብ አባት ናቸው። እንግዲህ አጼ ዘርዓ ያዕቆብ ደግሞ ሰው በንግስና ሲኖር በሆነ መንገድ የሚደሰቱ በሆነ መንገድ ደግሞ ቅሬታ ያላቸው ሰዎች ይኖራሉ። እንኳንስ ስጋ በለበሰ ሰው ወይም ደግሞ ተራ ፍጡር በሆነ ሰው ይቅርና እግዚአብሔር አምላክ ስጋ ሆኖ ሰው ሆኖ ቢመጣ እንኳን ያልተደሰቱ ሰዎች አሉ አይደለም። ማንም ሰው በአንድ ሰው ላይ ፍጹም ተስተካክሎ ደስተኛ ሊሆን አይችልም። ይሄን እናውቃለን። እና ስለ አጼ ዘርዓ ያዕቆብ አባት ስለ አጼ ዳዊትም ስናነሳ በርካታ በጎ ነገሮች አሉ። ከነሱ መካከል እስኪ እንግዲህ በጎውን እናንሳ። በግብጽ ሀገር ብዙ ጊዜ የኖሩ ብዙ ክርስቲያኖች ናቸው ወይም ደግሞ በግብጽ ላይ ትልቅ አሻራ ያላቸው ኦርቶዶክሳውያን ክርስቲያኖች ናቸው። ከጊዜ በኋላ የቱርክ ኤምፓየር እንግዲህ እንደሚታወቀው እስከዚያ ድረስ በገሰገሰበት ጊዜ ምስራቅ አውሮፓንም በያዘበት በዚያ በገነነበት ጊዜ ግብጽም አንዷ ነበረች ማለት ነው። በቱርክ ኤምፓየር ከተያዙት ማለት ነው። በዚህ ጊዜ የግብጽ ኦርቶዶክሳውያን በብዙ ነገር ያዝኑ በብዙ ነገር ይከፉ ነበር። ለምሳሌ በክርስትናችን ራሳችንን መግለጥ አልቻልም፣ ተገፋን፣ ተበደልን የሚሉ እና በክርስትናቸው ምክንያት በደል ደረሰብን የሚሉ የግብጽ ኦርቶዶክሳውያን ክርስቲያኖች ወደ አጼ ዳዊት ነው ወደ መልእክት የላኩት እና ሊቀ ጳጳሱም ብሎ ላከ ይላል የአጼ ዳዊት ታሪክ። ተገፋይኩ ብዙሃ ወአኮ አነ ባይቴ ዳይሙ ኩሎም ጳጳሳት ወኩሎም ህዝበ ክርስቲያን፣ እኔ ብቻ አይደለም የተገፋሁት ነገር ግን ጳጳሳት ኤጲስቆጶሳቱ ህዝበ ክርስቲያኑ ሁሉ ሰላም አጥቷል ብሎ ወደ ኢትዮጵያ ንጉስ ነው መልእክት የላከ። የምፈልገው ይሄንን ነው። በጣም በዚያ ዘመን የሳስበው ያው አሁን ያሉ ሀያላን መንግስታትን አይደለ ብዙ እንግዲህ ሀገራት የሚማጸኑ ይሄን እርዳታ አድርጉልን ይሄን ስጡን የሚሉ ወደ ኋላ ዘመን ደግሞ ስንመለከት ኢትዮጵያ ሰላም ላጡ በሰላም መኖር ላልቻሉ ሰዎች ፈጥኖ መድረስ የሚችል ኃይልና ጉልበት የነበራቸው አቅምና ታላቅነት የነበራቸው ህዝቦች መሆናቸውን በዚሁ አጋጣሚ ያሳያል። ብዙ በክርስትና የሚጠሩ ሀገራት እኮ በሌላም ቦታ ነበሩ። ነገር ግን ኢትዮጵያዊው ንጉስ አጼ ዳዊትን እባክህን ሀገሬን ሰላም አድርግልኝ በሰላም እንድኖር እርዳኝ ብሎ መልእክት ወደዚህ ሀገር መላክ ማለት በወቅቱ የነበረውን ታላቅነትና ተሰሚነት ያሳያል። ልክ ዛሬኛ ልክ አውሮፓ አሜሪካ እንዳሉ ሀገሮች ወይም ደግሞ ኃይል ላላቸው ሀገሮች እንግዲህ እንደዛ ነው አይደል አሁን ያለው የዓለም ስርዓት። ያኔ ደግሞ እንደዚህ አልነበረምና አንዳንድ ጊዜ የሀገር መሪዎች ሳይቀሩ ምን ሲሉ ሰማለው ኢትዮጵያን ወደ ቀደመ ስልጣኔ ወደ ቀደመ ትልቅነቷን መልሳለን ሲሉ ሰማለሁ። እንግዲህ ያለፈው ዘመን ላይ ያው የጋራ መግባባት የለም ይታወቃል። አይ እንደዚህ ነው ብሎ ልዩነት አንዳንድ ጊዜ እንደዛ ይኖራል። ነገር ግን በጎ ነገሮችን ያየን እንደሆነ አንዳንድ ጊዜ ሀገር ወደ ኋላም ወደፊትም ነው ማደግ ያለባት ብለን እንድናስብ ያደርጋል። ያው እንግዲህ ይመስለኛል የከተማ ባቡር ሲሄድ በሃዲዱ አይዞርም መሰለኝ ራሱ ፊቱ ኋላ የነበረው ፊት ይሆናል፣ ፊት የነበረው ኋላ ይሆናል አይደለ? ወደፊቱም ወደ ኋላውም መሄድ የሚችል ነው ማለት ነው። እና የሀገራችንም ጉዳይ ልክ እንደ ባቡሩ ወደፊትም ወደ ኋላ መሄድ የምትችል ቢሆን በጣም ጥሩ ነው ማለቴ ነው።
ወደ ኋላ ያሉት ብዙ የፍቅር ነገሮች ስላሉ ብዙ ኃይልን የሚገልጡ ታላቅነትን የሚያሳዩ በርካታ ነገሮች አሉ። እንደው ሰሞኑን እንኳን አሁን እዚህ አዲስ መርከብ መጥቷል አይደል ጣናችን ላይ በጣም ጥሩ ነው በጣም ከዘመኑ ጋር የሚሄድ መሆኑ ነገር ግን እኮ በታሪክ አጋጣሚ ደግሞ በራሳቸው እንደ አጼ በካፋ ያሉ ሰዎች በራሳቸው እንደሰሩ ታሪካቸው ይናገራል ዜና መዋዕላቸው መርከብ በራሳቸው በራስ ልጅ በሀገር እጅ ብለው እንግዲህ በራስ ልጅ በሀገር እጅ የተሰራ መርከብ ሞክረው እንደነበረ ታሪካቸው ይናገራል አጼ በካፋ ስለዚህ አንዳንድ ጊዜ እድገት ወደፊትም ያስፈልገናል ወደፊት መስፈንጠር ዘመኑን መስሎ ዘመኑን አሃሉ ወደ ኋላ ለመቅረት ነገር ግን ደግሞ ልክ እንደ ዝላይ ተወዳዳሪ ማለት ነው የዝላይ ተወዳዳሪ ካለበት እንጣጥ ቢል የትም አይደርስም አይደል እንዴ ካለበት ዘሎ የትም አይደርስም ውድድሩን የበለጠ አሸናፊ የሚያደርግ ከኋላ ገፊ ኃይል እንዲኖረው ወደ ኋላ ሄዶ ነው ወደፊት ለመስፈንጠር የሚችለው ወደ ኋላ ለምን ይሄዳል ወደፊት ለመሄድ ካለ የሚል ሰው ካለ ሱሞኝ ነው ብዬ ነው ማስበው ወደ ኋላ ካልሄድክ ወደፊት የሚገፈትርን ኃይል አታገኝም ወደፊት ለመስፈንጠር የግድ ወደ ኋላ መሄድ አለበት ኃይልም ታገኘው ከኋላ ነው እና ወደ ኋላ ስንሄድ መልካም የሆኑ ነገሮቻችንን ሰብስበን ይዘን መጥፎቹ ላይ ጊዜ ማጥፋት አቁመን መልካም የሆኑ ነገሮችን መርጠን ብናመጣ ልክ እንደዚህ አይነት እና በኋላ እርቅ ሲፈጠር እንግዲህ ታሪኩ ሰፋ ያለ ነው አሳጥረን ስናየው ይሄንን መልእክት ከሰማ በኋላ አጼ ዳዊት ስናር ወደ ተባለ ሱዳን ማለት ነው ሱዳን ድረስ ሄደ ሰራዊት ይዞ ማለት ነው እና ሰላም አደርጋችኋለሁ አስታርቃችኋለሁ ከንጉሳችሁ ጋር ሰላም አመጣለሁ ብሎ ጉዞ ሲጀምር ስናር የተባለው ያሁኑ ሱዳን ሀገር ሲደርስ የግብጽ ንጉስ ይሄን ሰማ በዚህ ጊዜ ጦርነት ያስፈልገንም ብሎ ጌታችን ኢየሱስ ክርስቶስን መስቀል ላከ ሉቃስ የሳላቸው የመቤታችን 7 ስዕሎች መጡ ጌታችን ኢየሱስ ክርስቶስ ራሱን የተመታበት ዘንግ መጣ እንደዚሁም ደግሞ 120 የሚሆን ወቄት ወርቅ ወደ ሀገራችን ለስጦታ ለንጉሱ ተልኮ ነበር ወርቁ በሀገሬ ሞልቶኛል ተርፎኛል ወርቁን ወሰደው ለጌታዬ ለኢየሱስ ክርስቶስ መታሰቢያ የሚሆነው መስቀሉንና ኩራተ ርዕሱን እንዲሁም ደግሞ ሉቃስ የሳላቸው ስዕሎች ግን ፈልጋቸዋለሁ ብሎ ንጉሱ ተቀብሎ ወደ ሀገራችን ወደ ኢትዮጵያ የመጣው መስቀል መስከረም 10 ነው ብለው በዚህ መልኩ የሚጽፉ አሉ አገባቡን የተመለከተ በርግጥ ወደ ኢትዮጵያ የመጣበትን ሌላም የሚጽፉ አሉ ብዙዎቹ የሚስማሙበትን ታሪክ ልናገር ብዬ ነው ወደ ሀገራችን የመጣበት ስለዚህ መስከረም 10 ተቀጸል እየተባለ መስቀል ማንረሳው ነገር ግን መስቀል ይከበራል ማለት ከክርስቶስ የተለየ መስቀል ቤተክርስቲያኒቱ አታከብርም ይሄንን ነው ደጋግሜ መናገር የምፈልገው ቀጥሎ እንግዲህ ወደዚያ ወደ ኋላ ስንሄድ ይሄ የሀገራችንን ነገር አስቀድመን ወደ ኋላ መሄድ ደግሞ እንችላለን የሌኒ ጉዳይ ማለት ነው በጣም ጥሩ መድኃኒታችን ኢየሱስ ክርስቶስ ከተሰቀለበት በኋላ መስቀል በኢየሩሳሌም ህዝብ መካከል መለያየት አለ ስለዚህ ክርስቶስ ይሙት ያሉ ሰዎች መስቀሉን ማየት ስላልፈለጉ መስቀሉ ተቀብሮ 300 ዓመት ኖሯል እና በኋላ ዘመን ምናልባት ታሪኩ በጣም የተለመደ ስለሆነ አሳጥረን ብናየው በኋላ ዘመን ከ300 ዓመት በኋላ ሌኒ እግዚአብሔር መቼም በሴትም ስራ ይሰራል በወንዶች ብቻ አይደለም በተለይ እኔ በጣም የሚገርመኝ ነገር መስቀሉን የተመለከተ ነገር በሴቶች ይበዛል የተነገረው ስብከቱን ምንም እንኳን ወንዶች ቢሰብኩም ጽሁፉን ወንዶች ሐዋርያት ቢጽፉም መስቀልን የተመለከተ ነገር ግን እኔ በሴት ብዙ አለው ለምሳሌ ትንሳኤው እንደሚታወቅ በሴቶች ነው አይደል የተነገረ ማርያም መግደላዊት እሷና ትንሳኤው ለመጀመሪያ ጊዜ ያወጀችው አሁን ደግሞ መስቀል ከተቀበረ በኋላ የመስቀልን ትንሳኤም ያወጀችው ሴት ናት መጀመሪያም የክርስቶስን ትንሳኤ ለሐዋርያት የነገረች ሴት ናት አሁን ደግሞ ክርስቶስ የተሰቀለበት መስቀል ከተቀበረበት ወጥቶ መስቀል ተነስቷል ብላ ሌኒ አሰት በእገሪያ ብሎ ቅዱስ ያሬድ ያመሰግናታል ይገልጣታል በእግሮቿ ያሸበሸበች በእጆቿ ያጨበጨበች ስለ መስቀሉ የዘመረች ሴት ናት የመስቀልን መነሳት የመስቀልን መውጣት የተናገረችውና መስቀሉ ሲወጣ ቁፋሩ የተጀመረው መስከረም 16 ነው እኛ እንግዲህ መስቀሉ ሲቆፈር ሰንብቶ መጋቢት 10 ነው የወጣው በነገራችን ላይ ነገር ግን በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ መጋቢት 10 ብዙ ጊዜ አብይ ጾም ይነካዋል በአብይ ጾም ደግሞ ትልልቅ በዓላትን ማክበር አይቻልም ምንም እንኳን አሁን ስርዓቱ ያው እየተከበረ ባይሆንም ከበሮ የመቱ በጸናጽል በከበሮ በዓል ማክበር አይቻልም በአብይ ጾም ስለዚህ ይሄ የመስቀልን በዓል መጋቢት 10 ስለሆነ ከመስከረም እስከ መጋቢት ተቆፍሮ ስለሆነ 7 ወር ማለት ነው አይደል ለ7 ወር ቆይቷል ሲቆፈር
እና የአብይ ጾም የሚውልበትን ቀን ላለመንካት እዚሁ መስከረም 17 በዓሉ እንዲከበር ተወስኗል ማለት ነው በቀኖና ቤተክርስቲያን በአባቶች። ስለዚህ መስከረም 16 ቁፋሮ ተጀመረ። እኛ እንግዲህ አሳጥረን ስናየው መስከረም 17 የመስቀሉን መውጣት እንጂ መስከረም 16 ተጀምሮ መስከረም 300 ዓመት የቆየ ቆሻሻ በሁለት ቀን ሊወጣ አይችልም። 7 ወር ሲቆፈር ቆይቷል። ነገር ግን እንዳልኩት ምናልባት አድማጮች እንዳይወዛገቡ በአብይ ጾም መጋቢት 10 አብይ ጾም ይነካዋል። ስለዚህ በከበሮ በእልልታ በሆታ ስለማይከበር በአብይ ጾም እንዲህ አይነት ነገር ስለማይፈቀድ እዚሁ መስከረም 17 በዓል ይከበራል ማለት ነው የመስቀል በዓል። አጭሩ ነገር ይሄ ነው መስቀላችን እያከበርንበት ያለው። በዚሁ አጋጣሚ ግሸን ደግሞ መስከረም 21 ግሸን ተራራ ላይ የሄደበት ነው። መቼ በአጼ ዘርዓ ያዕቆብ ዘመነ መንግስት ግሸን አምባ ላይ የወጣበት ጭምር ነው። ስለዚህ ግሸን በነገራችን ላይ የእመቤታችን በዓል በዋናነት እዚህ አሁን ብዙሃን ማርያም ነው የሚባለው ሊቃውንት መሰብሰብ የጀመሩበት ስለሆነ ነው እንጂ በዋናነት የእመቤታችን በዓል የመስቀል በዓል ነው። ያ ግሸን ማርያም ማለት ነው። መስቀል በተራራው ስላረፈ በአጼ ዘርዓ ያዕቆብ ራእይ መሰረት መስቀሌን በመስቀለኛ አኑር ተብሎ የተጠቆመው እዚያ ስለነበረ እዚያ ቦታ ላይ ያረፈበት ቀን ነው። መቼ መስከረም 21። አጭሩ ነገር ይሄ ነው። በጣም ጥልቅ ሐሳቦችን ነው እንግዲህ ማልቀው ታሪክ አካሄዱ ትውፊታዊ አመጣጦች ሁሉ እያንዳንዱ ነገር ሰፊ ስለሆነ ሰፊ ሐሳቦችን ነው ሊቃውንት ያጋሩን። በጣም እግዚአብሔር ይስጥልን። ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት የምትገኙት የህይወት ገጾች ዝግጅታችን ነው። እንኳን ለኢየሱስ ክርስቶስ መስቀል በዓል በሰላም አደረሳችሁ እያን ልዩ ዝግጅታችን ወደ እናንተ እያደረሰን እንገኛለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ከኛ ጋር ሁኑ። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን እንኳን ለኢየሱስ ክርስቶስ መስቀል በዓል በሰላም አደረሳችሁ። የህይወት ገጾች ዝግጅታችን በልዩ ዝግጅቱ የመስቀልን በዓል በተመለከተ ወደ እናንተ እያደረሰን እንገኛለን። እንግዳችን ሊቀ ሊቃውንት ስሙር አላምረው የአዲሳትና የሊቃውንት መምህር ዛሬ በርዕሰ ጉዳያችን ላይ ሰፊ የሆነ ሃይማኖታዊ ሐሳብ ነገረ መስቀሉን የተመለከቱ ሐሳቦችን እያጋሩን ይገኛሉ። ከኛ ጋር እንድትሆኑ በድጋሚ ግብዣችን ነው። ሊቀ ሊቃውንት እንዳነሳ ነው የመስቀል ታሪክ በጣም ሰፊ ነው። የመስቀል በዓል ታሪኩ አመጣጡ በእኛም ሀገር በኢትዮጵያ ያለውን ነገር እንዲሁም በዓለም አቀፍ ሁኔታም ስናየው ደግሞ በክርስትናው ዓለም ውስጥ ሰፊ የሆነ ታሪክ ያለው በመሆኑ በተለይም ከታሪክነቱ እንዳለ ሆኖ የሰው ልጅና መስቀል ምንድነው የሚያገናኛቸው የሚለው ግን ትልቁ ሐሳብ ነው። ምንድነው የሚያገናኛቸው መስቀልና ሰው ልጅ ምንድነው ግንኙነታቸው የሚለውን እንዲነግሩን እንዲያጋሩን ፈልጋለን። መስቀልና የሰው ልጅ ከተፈጥሮ ጀምሮ ግንኙነት አላቸው። አትናቴዎስ የሚባል የቤተክርስቲያን ሊቅ አለ። እሱ የመስቀል ምልክት በተፈጥሯችን ውስጥ ራሱ አለ በማለት ሰው እጁን ሲዘረጋ ተኝቶም ይሁን ቆሞ በትክክል እጁን ቀኝና ግራ እጆቹን ሲዘረጋ የሚሰራው የመስቀል ምልክት ነው። ከዚያ ባሻገር እኛን ብቻ ሳይሆን የሰው ልጅ ብቻ ሳይሆን በመላእክትም ከተማ እንደው በመላእክት ሀገር ብንመለከተው የመላእክት ሀገር ማለት ሱራፌል ኪሩቤል አምላካቸው እግዚአብሔር ዙፋኑን ተሸክመው በሚኖሩበት ሀገር ማለት ነው። በዚያ ሱራፌልና ኪሩቤል በትዕምርተ መስቀል ነው የሚቆሙት ወይም ደግሞ ዙፋኑን ይዘው የሚታዩት። ይሄም ሌላ ነገረ መስቀልን የተመለከተ ነው። አምላካችን እግዚአብሔር በኋላ ዘመን የሰው ልጅ በመስቀል ተሰቅሎ እንደሚያድነው መናገር የጀመረው አንደኛ በተፈጥሯችን ነው፣
ከዚያ በፊት ደግሞ በመላእክት ተፈጥሮ እንኳን ሰልፋቸውን የመስቀል ቅርጽ እንዲይዙ አድርጎ ሱራፌልና ኪሩቤል ማለት ነው እንዲህ አድርጎ በመስቀል ቅርጽ መላእክትን ማሳየቱ መግለጡ እኛንም ደግሞ በመስቀል አምሳል ሰውን መፍጠሩ በራሱ መስቀል ላይ ያለው ነገር በጣም ጥልቅ መሆኑን ያሳያል። በሌላ መልኩ ደግሞ መስቀል መድኃኒታችን ኢየሱስ ክርስቶስ የተሰቀለበት በጣም የሚደንቅ ይዘት አለው። መስቀሉ በራሱ መስቀሉ የመጀመሪያው አስደናቂው ነገር ሳዊሮስ ዘስሙናይን የሚባል የቤተክርስቲያን ሊቅ የሚጽፈው ወይም ደግሞ የጻፈው ነገር አለ እና እሱ ምን ይላል? ክርስቶስን የሰቀሉት ከ7 እንጨት አንድ መስቀል ሰርተው ነው ይላል። ከ7 እንጨት አንድ መስቀል እና በጣም የሚገርመው ከእንጨቶቹ መካከል ደግሞ ዕፀ በለስ የሚባል አለ። ዕፀ በለሱ እንዴት ወደዚህ ምድር መጣ? ተአምር ነው። በገነት የተበላው ማለት ነው። አዳምና ሔዋን የዕፀ በለሱን ፍሬ በልተው የሞቱበት ያ ዛፍ ግንድ ሆኖ ደግሞ እንጨት ሆኖ እዚህ ምድር ላይ ከሌሎቹ እጽዋት ጋር አንደኛ ሆኖ መጣ እና ከ7 እንጨት አንድ መስቀል ተሰርቷል። እዚህ ላይ ነው ክርስቶስ የተሰቀለው። ምንድነው ይሄ የሚያሳየው የሚለውን ነገር ያየነው እንደሆነ እኛ ተፈጥሯችን 7 ባህሪያት አሉን። እንደሚታወቀው 4 የሥጋ ባህሪያት አሉን፣ 3 የነፍስ ጠባያት አሉን ወይም ባህሪያት ልንላቸው እንችላለን። 3 የነፍስ 4 የሥጋ 7 ማለት ነው አይደል? ስለዚህ ክርስቶስ ከ7 እጽዋት በተዘጋጀ አንድ መስቀል ተሰቀለ ማለት ያ እንጨት ዝም ብሎ እንጨት አይደለም ማለት ነው። ምስጢር አለው። አይሁድ አያውቁም ይሄንን። ብቻ ያው ጠንካራ እንጨት ማምጣታቸውን ነው እነሱ የሚያውቁት እና መከራ መስቀሉ የሚያጠነክር ስቃይ የሚያበዛ እንጨት ማምጣታቸውን ነው እነሱ የሚረዱት። እጅግ በርካታ ነገሮች እያንዳንዱ ዕፅ የራሱ የሆነ ታሪክ አለው እና አስደናቂው ነገርም እሱ ነው። ቅዱስ ያሬድ የነሱን ስህተት አለማወቅ ሲናገር አይሁድ የሳቱትን ስህተት በወቅቱ የነበሩት ምን ይላል? ሶበሳ አይመረ ሰይጣን ከመይሰደድ በመስቀሉም እያምከሮሙ ለአይሁድ ዕፀ መስቀል ከመይትክሉ ዲያብሎስ ራሱ ባመጣው በአይሁድ ልብ አድሮ ባዘጋጀው መስቀል ራሱ ዲያብሎስ እንደሚሰደድ ቢያውቅ ኖሮ አይሁድ ዕፀ መስቀሉን እንዲተክሉ ባልመከራቸው ነበረ ያለ ይቀጥልና በዛ አምከረ ተሐፍረ በመከረው ምክር አፈረ ወበዛ አትከለ ተሰደ ባስተከለው መስቀል ራሱ ዲያብሎስ ተሰደደ ይላል እና አይሁድ ትልልቅ እንጨት ሲሰበስቡ በቃ ኃይለኛ ስቃይ የሚያመጣ ጠንካራ እንጨት ማለታቸው ነበር። ምስጢሩ ግን ሌላ ነው። እግዚአብሔር ባወቀ ያ ምንድነው? 7 እጽዋት 7ቱ ባህሪያት ይወክላሉ እና እዚያ ላይ መሰቀሉ ክርስቶስ ስለሰው ለነፍሳችንም ለስጋችንም ሊሞት ለነፍሳችንም ለስጋችንም ሞቶ ዋጋ ከፍሎ ፍቅሩን አሳይቶ ሰላምን ሰጥቶ እኛን በክብር ሊያኖር የመጣ አምላክ መሆኑን ያሳያል። እዚያም ያ መስቀል 7 ነገሮች አሉት። እኛ ነን ያ ማለት የኛ ባህሪ ነው የሚያሳየው ያ መስቀሉ የነፍስና የስጋችን ተወካይ ያ መስቀል ነው። ስለዚህ የመጀመሪያው መስቀልና ሰው ግንኙነታችን ይሄ ነው። ቁጥሩ በራሱ የመስቀሉ ቁጥር ማለት ቅድም እንዳልኩት ከ7 እንጨቶች አንድ መስቀል ነው የተሰራው። ከ7 ባህሪያት አንድ ሰው ተፈጥሯል አይደል? እኔም ጋር አንተም ጋር ሁሉም ሰው ጋር 3 የነፍስ ባህሪ 4 የስጋ አለ። ሁላችንም 7 ቁጥር አለን እኛ ውስጥ። ብዙ የቁጥር ሳይንስ ማውራት አልፈልግም። ነገር ግን በቤተክርስቲያናችን ብዙ ሊቃውንት የሚስማሙት ይሄ ነው። መስቀል ማለት የሰውን ባህሪ የሚያሳይ ነው። መስቀል ማለት የሰውን ተፈጥሮ የሚያሳይ ነው። ክርስቶስ ለሰው ስለሰው የመጣ አምላክ የተሰቀለም እንዲያውም የራስ ቅል በሚሉት ስፍራ ተሰቀለ ነው አይደል የሚለው ዮሐንስ። የራስ ቅል ስፍራው ራሱ የራስ ቅል ነው የሚባለው። አየህ የራስ ቅል ማለት እኛ አይምሮ ላይ ነው ያለው ማለት ነው የክርስቶስ ስዕል ወይም ስቅለቱ። ያ ማለት እኛ ተፈጥሮ ውስጥ አለ ማለት ነው። አንድ ሊቅ የራስ ቅል የሚለውን ህሊናችን ላይ ተሰቅሎ ይኖራል ብለው ተርጉመውታል። የራስ ቅል የሚለውን ክርስቶስ የተሰቀለበት የራስ ቅል መባሉ በራሱ በእንጨት ላይ ብቻ ሳይሆን በእኛ አይምሮም ተሰቅሎ የሚኖር አምላክ መሆኑን ያሳያል ብለው ተርጉመውታል እና እውነት ነው። ተፈጥሯችንም ደግሞ እንደዚያ ነው። ስለዚህ የመጀመሪያው ይሄ ነው። ሌላው መስቀልና እኛ ያው እንደምታውቀው በባህላችን ውስጥ መስቀል የበሬ ሁሉ ስም ነው አይደል እንዴ? ያው እኔም ጋር ከልጅነት ያው ጌጣችን ነው መስቀል፣ ክብራችን ነው መስቀል።
በቤተክርስቲያን ታቱ አይፈቀድም። ምናልባት በዚሁ አጋጣሚ ልናገር፣ መስቀል ግን ክብራችን ነው። በተለይ ክፉ ጊዜ ሲመጣ በክርስትና በኩል አንዳንድ ጦርነቶች ሲመጡ ለሰላማቸው ሲሉ ማተብ ማሰር የሚፈሩ ሰዎች ድብቅ ቦታ ላይ የመስቀል ምልክት እየተቀረጹ ወይም ደግሞ እየተነቀሱ መስቀልን ያስቡት ነበር። ከዚያ በኋላ ይሄ ዘመነ ሰማዕታት ያመጣው ነው ይሄ መነቀስ መስቀል ማለት ነው። ሌላ ግን ባይድ ነገር ፈጽሞ አይቻልም ሰውነታችን ላይ ማለት ነው። እና መስቀል ዝም ብሎ እንዲሁ ሃይማኖታዊ ብቻ በዓል ሳይሆን ጌጣችን ነው። እኔ እንግዲህ አሁን ቀርቶ ካልሆነ መስቀል የሚባል በሬ አውቃለሁ አይደል እንዴ? የበሬ ስም ሁሉ ነው። ያው ወይ እንትኑ ከለሩ የሚፈጥረው ምልክት ይኖራል፣ ሌላ ምክንያቶች ይኖሩታል። እና መስቀል ከሃይማኖት ባሻገር ከእንስሳት ከአራዊት ጋር የመስቀል ወፍ የሚባል ሁሉ ነገር ፈጥሯል አይደል እንዴ? ይሄ ሁሉ ከሰው አልፎ አራዊት፣ አዕዋፍ፣ እንስሳት ላይ ሁሉ ያለ ነገር ነው ለማለት ነው። ቅድም አትናቴዎስ ያልኩህ ሊቅ እነዚህ አዕዋፍ እንኳን ከፋቸውን በዘረጉ ጊዜ አየሩን ቀዝፈው የሚሄዱት በመስቀል አምሳል ተዘርግተው ተድበልብለው መብረር አይችሉም ይላል። መስቀል መቅዘፊያችን ነው፣ የሲኦልን እሳት የምንሻገርበት መብረሪያችን ነው ይለዋል። እና መስቀል በሌላ መልኩ ቅድም ወደ ኋላ ልመልስህና ዘፍጥረት ምዕራፍ 28 ላይ ከኛ ጋር ያለው ግንኙነት ያዕቆብ ያየው መሰላል ነው አይደለ? ከምድር እስከ ሰማይ የተዘረጋ መሰላል ነው። ከዚያ ላይ ዙፋን ተዘርግቶ ነው ያየው። መስቀል ከሰባት እንጨቶች አንዱ ጸበለስ ነው ብያለሁ። የሰው ልጅ ኦሪት ዘፍጥረት ምዕራፍ 3 ላይ ጸበለስን በልቶ ነው አይደል ወደዚህ ምድር የመጣው ከገነት የተባረረው። እዚህ የኖር ነው ምድረ ፋይድ ይባላል በቤተክርስቲያን ሊቃውንት አነጋገር። ይህ ዓለም ጎደሎ ዓለም ማለት ነው። የፈለገውን ያህል ሀብት፣ የፈለገውን ያህል ዝና፣ የፈለገውን ያህል ምድራዊ ጓዳ ቢሞላ እግዚአብሔር ከሌለ ሙሉ የሚባል ነገር የለውም ማለት ነውና ምድረ ፋይድ ይሉታል። ምድረ ፋይድ የመጣው የሰው ልጅ ጸበለስን በልቶ ነው። መስቀል ደግሞ አሁን ያ ጸበለስን በልተን ኃጢአተኛ ሆነን ከገነት የተባረርንበት ያ ጸበለስ የክርስቶስ መስቀል ሆነ። የክርስቶስ መስቀል ሆነና እንደገና የመዳን ምክንያት ሆነን የመዳን ምክንያት ደሙ ነካው አይደለ? ይኸው እዚህ ቆላሲስ ምዕራፍ 1 ቁጥር 19 ላይ እንዲህ ይላል፣ በእርሱም በኩል በመስቀሉ ደም ሰላምን አድርጎ የሚል ቃላል። በመስቀሉ ደም ሰላምን አድርጎ መስቀሉ ደም ስለነካው ስልጋ ስለተቆረሰበት ክርስቶስ ስለተሰቀለበት ነው የምናከብረው ብያለሁ። መጀመሪያም ክርስቶስን ነው የምናየው ብያለሁና ይሄ የክርስቶስ ደም የነካው መስቀል መልሶ ደግሞ ወደ ገነት መግቢያ ሆነን። እንግዲህ ተመልከት፣ ጸበለሱን ፍሬውን በልተን የተባረርንበት ጸበለስ በግንዱ ደግሞ ክርስቶስ ስለተሰቀለበት እንደገና ወደ ሰማይ ወደ ክብራችን ወደ ቀደመ ሀገራችን መመለሻ ሆነ ጸበለሱ። እና በጣም የሚገርመው እና የሚደንቀኝም አንዱ ይሄ ነው። መሰላል ሁለት ነገር ነው የሚሰራው። ያዕቆብ ያየው መሰላል በባህሪው መውጫና መውረጃ ነው አይደለ? ከመውረድ የተጀመረ መሰላል ነው ይሄኛው። ግን በጣም የሚገርመው ከመውረድ የተጀመረ ታሪክ አለን ከዚህ መሰላል ጋር። ጸበለሱን በላን ወረድንበት። በዚህ ጸበለስ መሰላል ሆኗል እና ወረድን፣ ከክብራችን ወረድን፣ ከገነት ተሰደድን፣ ወርደን መጣን፣ ወረድንበት በዚህ መሰላል መውረጃ ብቻ አይደለም መውጫም ነው አይደለ? ደግሞ በዚያው መሰላል እንደገና ክርስቶስ ሲሰቀልበት ጸበለሱ ግንዱ ማለት ነው። የጸበለሱ ግንድ ላይ ክርስቶስ ሲሰቀል ከሰባቱ አንዱ እሱ ጸበለስ ስለሆነ በዚያ እንደገና ወደ ቀደመ ክብራችን ወደ ላይ ወጣንበት። መሰላል መውጫ መውረጃ ነው። የክርስቶስ መስቀል ለኛ መውጫችንም መውረጃችንም ሆኗል። እንዴት መውረጃችን ሆነ? ጸበለስ ፍሬውን በልተንበት። እንዴት መውጫችን እንደገና ሆነ? ክርስቶስ ተሰቅሎበት። ስለዚህ መስቀል መሰላል ሆኖ በያዕቆብ ራእይ ላይ የታየው ዛሬ ነው የተፈጸመ ማለት ነው ክርስቶስ ሲሰቀልበት። እና ግንኙነታችን ይሄ ነው። ወደ ሰማይ የወጣንበት በመስቀል ነው። ከሰማይ ወይም ደግሞ ከገነት የተባረርነው በጸበለስ ነው። እና ከሰባቱ አንዱ ጸበለስ የሚባሉ ለዚህ ነው። እንደውም እኮ እንዴት አሁን በሞትንበት አዳነን የሚል እንደውም ዓለም ጥበብ ሁሉ የወሰደ ከዚህ ስርዓት ይመስለኛል። ከሞትንበት መድኃኒት መስራት። አሁን አብዛኛው ያ ክትባት የሚባሉ መድኃኒቶች ከበሽታ ነው አይደል የሚሰሩት? በሽታውን ሊያመጣ ከሚችል እንትን ነው የሚሰራው። እንትን ቫይረሱ ራሱ በሽታውን ሊያመጣ ከሚችል ነው የሚሰሩት። እንግዲህ ባለሙያዎች ጽፈው እንደነገሩን ማለት ነው። ከራሱ ከበሽታው ያው በሽታው ብቻ እንዳልሆነ ግልጽ ነው። ሌላ ነገር እንዳለ ሆኖ በሽታው በደማችን ውስጥ ይገባል፣ ራሱ ተከላካይ ይሆናል ማለት ነው። ክትባት ብዙ ጊዜ እንደዛ የሚሰራው
ከበሽታ የተሰራ መድኃኒት ነው። እኛን ለሌላ በሽታ ተላልፈን እንዳንሰጥ የሚከላከልልን የሰውነታችን ኢሚዩን ሲስተም የሚያጠነክረው እሱ ነው። ራሱ በሽታው ገብቶ ማለት ነው ከሌሎች ነገሮች ጋር። መስቀልም ወይም ዕፀ በለስ ማለት ነው ከሌሎች እጽዋት ጋር መስቀል ሆኖ ተሰራ። ዕፀ በለስ ፍሬውን በልተን ሞትን፣ በግንዱ ደግሞ ክርስቶስ ተሰቀለበትና ከገነት በተባረርንበት መስቀል ወደ ገነት ተመለስንበት። ስለዚህ እኛና መስቀል ከብዙ በጥቂቱ ግንኙነታችን ይሄ ነው። በጣም ጥልቅ የሆነ ትንታኔ ነው የሆነት ያቀረቡልን ሊቀ ሊቃውንት እግዚአብሔር ይስጥልን። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የሕይወት ገጾች ዝግጅታችን ወደ እናንተ እየደረሰ ይገኛል። ነገረ መስቀሉን የተመለከተ የመስቀል በዓልን ትኩረት ያደረገ ዝግጅታችን ነው ወደ እናንተ እያደረስን የሚገኘው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ቀሪ ዝግጅታችን እንድትከታተሉን በአክብሮት ጋብዘናል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የሕይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የሕይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የሕይወት ገጾች መልሰን ተገናኝተናል። ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት የሚገኘው ደግሞ የሕይወት ገጾች ዝግጅታችን ነው። መስቀል በዓልን የተመለከተ ርዕሰ ጉዳይ የዛሬ ትኩረታችን አድርገናል። በቆይታችንም ሰፊ የሃይማኖታዊ ሀሳቦችን እያጋሩን የሚገኙት ሊቀ ሊቃውንት ስሙር አላምረው ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን የመጻሕፍት ትርጓሜ መምህርና የስብከተ ወንጌል ኃላፊ ናቸው። ዛሬም ሰፊ የሆነ የሚተረጎመውን የሚመሰጠረውን ከሕይወታችንም ጋር የሚገናኘውን ነገር በዝርዝር በጥልቅ እያጋሩን ይገኛሉ። ከኛ ጋር ቀሪ ሀሳቦች እንድትጋሩ አሁንም ግብዣችን ነው። ሊቀ ሊቃውንት እንዳነሳ ነው በተለይ የሰው ልጅና መስቀል በቃ የተሳሰሩ ናቸው። በዚህ ሂደት ውስጥ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከሚከበሩ በዓላት መካከል አንዱ የመስቀል በዓል ነውና ይህ የመስቀል በዓል ሲከበር ደግሞ በዓለም አቀፍ በዩኔስኮ ከተመዘገቡ ሀብቶች መካከል አንዱ ነው። በመንፈሳዊ ቅርስነቱ ይታወቃል። ዓለም በዚህ ሁኔታ ያው እውቅና ሰጥቶት የሚያከብረው በዓል ነው። መጀመሪያም እውቅናው እንዳለ ሆኖ ግን ደግሞ በዓለም ላይ የታወቀ መሆኑ እንደ ሀገር የራሱ ጥቅም ይኖረዋል። እንደ ማህበረሰብ ደግሞ የሰው ልጅ ከመስቀል ጋር የተሳሰረ ነው ካልን የተገናኘ ነው ካልን የራሱ ጥቅም ይኖረዋልና በሀገር ደረጃም እንደ ሀገር በማህበረሰብም እንደ ማህበራዊ ማንነታችንና ስሪታችን በተለይም ፍቅርን፣ አንድነትን፣ ይቅርታን፣ ይቅርባይነትን ብዙ ነገርን በማስተማር በኩል የራሱ አስተዋጽኦ ጥቅም ልንማርበት የሚገባ ነገር አለና እነዚህ ነገሮችን እንዴት ነው ማየት የምንችለው? እንግዲህ እንደ ማህበረሰብ ከመስቀል ምን እንማራለን የሚለው አንዲት ብቻ ነገር ብዙ ሰፊ ነገር ነው የምንማረው። መስቀል በጣም ተተርኮ ተነግሮ የሚያልቅ አይደለም እጅግ በጣም ምክንያቱም ነገረ ክርስቶስ ነው የምናየው መስቀል ላይ ቅድም እንዳልነውና አንዷን ብቻ ልናገር። ከማህበረሰብ ጋር ያለው መልእክት መስቀል ይቅርታን ነው የምናይበት፣ ፍቅርን ነው የምንማርበት፣ ሰላምን ነው የምንማርበት። ነገረ ክርስቶስ ብዙ ጊዜ ስለሚነገር ከመስቀሉ ጋር ተያይዞ ስለ እሌኒ አንዲት ምናልባትም ብዙ ጊዜ ደጋግመን ያልተናገር ነው ብዬ የማስበው ነገር ልናገር። እሌኒ ወደ ባህር ተጥላ ነበር አይደለ? ባሏ ተርቢኖስ ጥሏት ነበር። ብዙ ሰው ያውቃል። እና ባሏ ተርቢኖስ በባህር ጨክኖ ከዳሽኝ ብሎ ከኔ ውጪ ሌላ ደባሎ እንዲዘሻል ብሎ ባለማመን ምክንያት የምትለውን ባለመስማት ምክንያት በባህር ላይ ጥሏት ነበር። ከዚያ ያተረፋትን አምላክ አክብራ ከባህር ልክ ይሄ ወደ መጽሐፍ ቅዱስ ሲመጣ ዮናስ ማለት ነው። ዮናስ በሳጥን አይደለም አሳ አንበሪ ሆድ ውስጥ 3 ቀን ተጠብቋል። እሱን ያደረገ እግዚአብሔር ለእሌኒም አደረገው። እግዚአብሔር ይችላል። በውሃ ውስጥ ጠበቃት። በአህዛብ ሀገር እንግዲህ ይሄ ቁስጥንጥንያ ተብሎ የሚጠራው ሀገር ደረሰች። ንጉስ አገኛት። ቁንስጣ የሚባል ሰው ማለት ነው። ወሰዳት ወደ ቤቱ፣ ሚስቱ አደረጋት። ልጅ ተወለደ ቆስጠንጢኖስ። እና ክፉ ነገር እንዲገጥማት ስራሽ አውጣሽ ብሎ ነበር የመጀመሪያ ባሏ ተርቢኖስ ጨክኖ ይጣላት።
ባጭሩ ታሪኩ ሲጠቃለል ይቺ ሴት ልጇ ነግሶ ንጉስ አግኝቷት ትሞታለች ተብላ በህይወት ተርፋ ይሄንን ያደረገላትን አምላክ ምን አድርጌ እንደው እግዚአብሔር ላስደስተው ብላ ስታስብ የመጣላት ሐሳብ ይሄ ነው መስቀሉን ከተቀበረበት ማውጣት እና መስቀሉን ከተቀበረበት አውጥታ ስትመለስ የደረሰችው ይሄ ባሏ በነበረበት ከተማ ነው ንግስት አይደለች የንጉስ ልጅ አይደለች የንጉስ እናት የንጉስ ሚስት አይደለች እሷ ልጇ ቆስጠንጢኖስ በ14 አመቱ የነገሰ ልጅ ነው ያላት ስለዚህ እሷ ራሷ ንግስት ናት ለዛ ነው ሌኒ ንግስት ምንላት ይሄን ሰው አስጠራችው ተርቢኖስ የመጀመሪያ ባሏል መጣ እንዲህ የምትባል ሴት ታውቃለህ አውቃት ነበር ሚስቴ ነበረች ነገር ግን ነው የሚገርማችሁ በመንገድ ስንሄድ ሽፍቶች አግኝተውኝ እሷን ቀሙኝና እሷን ይዘውብኝ ሄዱ እኔን ደሞ ቀጥቅጠው ደብድበው ወደ ቤቴ መጣሁ ግን በጣም ቆስዬ ከሞት ነው የተረፍኩት እሷን ግን ወሰዷት እና ትዳን በህይወት ትኖር ማውቀው ነገር የለም ሚስቴን ቀምተው ብሎ የውሸት ልቅሶ አለቀሰ በል አትዋሺ እውነቱን ተናገር ብላ በጳጳስ ፊት በሊቀ ጳጳስ ፊት ስታስጠይቀው አረ እውነቱ ይሄ ነው በል እውነቱን ተናገር ግድ የለም ስላንተ የሚወራው ሌላ ነው ተብሎ ሲነገር እሱ ማን ያናገረው እንደሆነ ያቺ ንግስት ማን እንደሆነች የሚያውቀው ነገር የለም በመጨረሻ እግዚአብሔር ሳይፈርድብህ አንተ በራስህ ፍረድ ሲባል አይ እንዲ ነው ጓደኛው ምን እንዳደረገ ታሪኩን ተርከው ያመንኳት ሚስቴ በዚህ ምክንያት ስትከዳኝ ተበሳጨው በባህር ላይ ጣልኳት ብሎ ተናገረ ግን እሱ አልከዳችውም እንደሚታወቀው ታሪኩ ሰራተኛዋን አትወርቋን ያንገት ሀብሏን ለሆነ ሰው ሰጠችው ይሄው ከሚስት ጋር እኮ ተኝቼ መጣሁ ብሎ የተርቢኖስ ሚስት ሌኒ ማለት ነው ከዚያ ከተወራረደው ሰውዬ ጋራ እንደተኛች በውርርድ ነው ይሄ ሁሉ የመጣው የኔ ሚስት ታማኝ ናት የኔ ሚስት ታማኝ አይደለች እንደዚህ ብለው ሰዎቹ ማለት ነው እና ይሄው ከሚስት ጋር ተኝቼ መጣሁ ይሄው ሀብሏ ምልክት ከፈለክ አለው ጓደኛው እንግዲህ እሷ ከተኛችማ እውነት ነው ይሄን ጌጧን እኔ ነኝ የገዛሁላት ይሄን ዝም ብሎ ያገኘውን ብሎ ሰራተኛዋ የሰጠችውን ጌጥ ከሷ ጋር እንዳደረ አድርጎ ዋሽቶ ነበር እና እሱም አያውቅም በርግጥ ጓደኛው ዋሽቶታል ግልጽ ነው ያልኩት ጓደኛው ዋሽቶታል ማለት ከተርቢኖስ ሚስት ከሌኒ ጋር አልተኛም ሰራተኛዋን አተሉ ነው ወርቋን የተቀበለው ግን ከሷ ጋር እንዳደረ ሆኖ ወርቁን ሲሰጠው በቃ እኔን ከርታኛለች ሌኒ ማለት ነው ብሎ አሰበ እንግዲህ ይሄንን ውሳኔ ወሰነ እና በኋላ ይሄንን አስታወሰና ተረከ እንደዚህ ነው አምናት ነበር ከዳችን ስትከዳኝ ጣልቋት አሁን እንዴት ትኑር ነው ያላውቅም ባህር ላይ ስለጣልቋት የሞተች ይመስለኛል ብሎ ተናገረ እስኪ ያን ጓደኛን ጥራው ተባለ ጓደኛው ማጋጣሚ ሆኖ በህይወት አለ ያው ሸታም ጓደኛው ማለት ነው አንዳንድ ጊዜ ጓደኝነትንም ጠንቀቅ ማለት ልክ አለው ድንበር አለው እስከምን ድረስ ነው ማውራት ያለብን የሚለውንም አለው ዝም ብሎ እንዲሁ ያለ ልክ ነገሮችንም እንዲሁ ከልብ ማውጣት ወይም ደግሞ በማይሆኑ ነገሮች ላይ አጓጉል ነገር መናገርም ተገቢ የማይሆንበት ታሪክ ምናይበት ይመስለኛልና መጣ ተጠርቶ መጣ አንተ በዚህ ጊዜ ከንግስት ሌኒ ጋር ተኝታል ወይ እንኳን ልተኛ ነው መልኳን አላየሁትም እና ምን ያረከው በቃ እሷን ሳጣት ሰራተኛዋን ደለልኳት ገንዘብ ሰጠኋት ያንገታ ብሏን አመጣችልኝ ከሚስት ጋር ተኝቼ ወርቋን አመጣሁልህ አልኩት ሰራተኛዋ ማጋጣሚ በህይወት አለች መጣች አንቺ ለምን እንደዚህ አደረክ ገንዘብ ስለተሰጠኝ በቃ እንግዲህ ያቺ የፈረዳችሁባት ሴት ንግስት ሌኒ ናት ያንተ ሚስት ናት እዚህ ንግስት ሆና የተቀመጠችው ተብሎ እሱም ደነገጠ ባጭሩ እንግዲህ ድንጋጤው ዝም ብሎ መደንገጥ አይደለም እንደ ድንጋይ እንደ እንጨት ነው የሆነው እንደዚህ አልጠበቀም ምናልባትም ሞታለች ብሎ የሚያስባት ንግስት ሆና ስትመጣ ሲያያት እግዚአብሔር ድንቅ ስራ ነው እና በጣም ልናገር የፈለኩት ሌኒ ጨክኖ ለአውሬ የሰጣትን ለባህር ላይ የጣላትን ያንን ባሏን ጊዜ አገኘሁ ብላ አልተበቀለችው የሚደንቀው እሱ ነው ምን አረገችው ንስሐ ገባ እግዚአብሔር ንስሐ እድሜ ሰጥቶ እስካሁን ቆይተሃል ከዚህ በኋላ ይሄንን ነገር ክፉ ነገር ከህሊና አውጥተህ እኔ እንደዛ እንዳላረኩ ተረድተህ አምላክ እግዚአብሔርን ያገለገልክ ኑር ብላ ያው ምእመን ስለሆነ ጨዋም ስለሆነ በአሰራችሁ ለመስቀል ባሰራችሁ ቤተክርስቲያን ውስጥ በአቅሙ በልኩ አገልጋይ ሆኖ እንዲኖር አደረገችው የገደላትን ትሙት ብሎ ባህር ላይ የጣላትን ይቅርታ አድርጋለት ማለት እኮ ነው መስቀል ማለት በማህበረሰቡ ዘንድ ይሄ ነው ከክርስቶስም የክርስቶስን መስቀል ካወጣችውም ሴት ከእሌኒ የምንማረው ይሄ ነው ብዙ በደሎች ሊኖሩ ይችላሉ ብዙ ቁስሎች ሊኖሩ ይችላሉ ብዙ ህመሞች ሊኖሩ ይችላሉ እንደ ሰው እንደ ማህበረሰብ እንደ ሀገርም ብዙ ነገሮች እነዚያን እየረሳን ወደፊት ቅድም እንደዝላዩ ተወዳዳሪ
ወደ ኋላ ተጎትቶ አይቀርም አይደለ? ወደ ኋላ ይሄዳል፣ ወደፊት ይፈነጠራል። መሆን ያለብን እንደዛ ነው። ከኋላ በጎ ነገሮች እናመጣለን። ወደ ኋላ ስንሄድ መልካምም መጥፎ የሚሆኑ ብዙ ቁስሎች ሊኖሩ ይችላሉ። ቁስሎቻችንን ሽረን በሰላምና በፍቅር እንድንኖር ከክርስቶስ በላይ ማን አስተማሪ ያለ? እሺ ክርስቶስስ እሱ ነው፣ አምላክ ነው ይሁን። እሌኒ ግን ያደረገችው ነገር ገዳዩዋን አግኝታ ይቅርታ አድርጋ ያወጣችውን መስቀል የተሸከመች ሴት ናት። እኛ ለመስቀል የምንዘምር ሰዎች ብቻ አይደለንም፣ መስቀልን የምንሸከም ሰዎች ነን። መስቀልን መሸከም ማለት ነው በእኛ ላይ ክፉ ያደረጉ ሰዎች እንኳን ቢኖሩ እነሱን ይቅር ብሎ እግዚአብሔር በሰላምና በፍቅር እንዲያኖረን ለሀገር ለወገን መጸለይ ነው። ስለዚህ እሌኒ የእርቅ ምልክት ሁሉ ናት። ትሙት ብሎ የገደላትን ሰው ወይም ደግሞ እንደምትሞት እርግጠኛ ሆኖ የጣላትን ሰው ነው ይቅር ብላ ባሏን ተርቢኖስን ማለት ነው በህይወት እንዲኖርና ወደ እግዚአብሔር እንዲመለስ ምክንያት የሆነችው። እና እኛ ለመስቀል ምን ዘምር ብቻ አይደለንም ያልኩት ያለ ምክንያት ነው። መስቀል ተሸክመናል። ይሄን ነገር ማድረግ እኮ ትልቅ የሰላም ሰው መሆን ይፈልጋልና እንደ ማህበረሰብ ይሄንን እያሰብን ነው በዓሉን የምናከብረው። ሰላምን ፍቅርን እያሰብን ነው በዓሉን የምንዘክረው የክርስቶስን መስቀል። ይሄ ማህበራዊ ነገራችን እንዳለ ሊቀ ሊቃውንት እዚህ ጋር እንድናነሳ የሚፈልገው በተለይ እንደ ኢትዮጵያ አይነት ሀገራት ደግሞ ብዙ አይነት ባህል እንዲሁም ሃይማኖታዊ ስርዓቶችም ያሉበት ስለሆነ እንዲያው ከምናየው በቅርብ የምናየው በጋድ የሚታይ ስለሆነ ከውጭ ሳይቀር የመስቀልን በዓል ለመታደም የሚመጡ የቱሪስቶች አሉ። ከዚህ አንፃርስ እንዲያው ከሀገር ጋር በተገናኘ የሀገርን ማንነት የሀገርን መልክ የህዝብን መልክ በማሳየት በኩል የመስቀል በዓል እንደ በዓልነቱ ምን አይነት ሐሳብ ልንሰጥ እንችላለን? እንግዲህ ወደ ባህልነቱ ባህሉን ያው ሁሉም ሰው የሚያውቀው ነው። ባህሉ ላይ እኔ እንደውም ከባህሉ ባሻገር ግሸን አዲስ አበባ ቢሆን ብዬ አስባለሁ። ለምን ብዙ ቱሪስቱ ማለበት ወደዛ መሄድ አይደፍርም። እኔ እንግዲህ እስከማውቀው ለማወቅም ጥረት ባረኩበት መንገድ እግዚአብሔር መስቀል አድርጎ የፈጠረው ምድር አይቻላቅም ማለት እንደው ቢያንስ በዚህ ዘመን መሄድ አይተበቀብንም። ጉግል አድርገን ማግኘት የምንችለው ብዙ የመሬት መልክ አለ። እስካሁን ባለኝ ዕውቀት እግዚአብሔር መስቀል አድርጎ የፈጠረው መሬት የለም። ግሸንን ግን እንግዲህ የሰው እጅ ነው እንዳንለው በዚያ መጠን የሚታሰብ አይደለም። የሰው ልጅ ብዙ ጥበቦችን አድንቀታል። ስለ ፒራሚዶች መገንባት ከግብጽ እስከ ሱዳን ወይም ከሱዳን በብዛት እንደውም ሱዳን ይበልጣል ይባላል። የሰው እጆች አሉ። ከዛ እስከ ሜክሲኮ ምን እንደዚህ ብዙ የእጅ ስራዎች አሉ። በጣም በርካታ ሌላም ነገሮች። ግሸንን ግን የምታስበው አይደለም። እግዚአብሔር በራሱ መሬቱን መስቀል አድርጎ ፈጥሮታል። ኢትዮጵያ እግዚአብሔር ሲፈጥረው መጀመሪያ የቃል ኪዳኑ ታቦት ወደ ኢትዮጵያ መጣ። ቀጥሎ ደግሞ መስቀሉ ራሱ መጣ። አምላካችን ክርስቶስ ድንቅ ጥበቡን ፍቅሩን ያሳየባት ሀገር ትሆናለች። ግን እንዳልኩት ራቅ በማለቱ ምክንያት ግሸን አምባ ወይም ደግሞ የግሸን ተራራ ሰው ይሄንን መስቀል በደንብ እያዩ አይመስለኝም። ምናልባት አሁን ስለ መስቀል የሚደረገውን በዓላችንን እና መንፈሳዊውን ባህል ነው ሰው እያየ ያለው። ከሱ አንፃር ደቡብ ኢትዮጵያ በተለይ ወደ ጉራጌው አካባቢ እጅግ በጣም ደስ የሚል መስቀልን አስመልክቶ ሁሉም ከወገኖቹ ጋር ተገናኝቶ የተራራቀው አብሮ በልቶ ጠጥቶ የሰላምን ፈጥሮ እርቅ አድርጎ የሚገናኝበት ጊዜ ነው መስቀል። በሀገራችንም ያው አንተም እንዳልከው የሀገራችን ሀብት ነው። በነገራችን ላይ እኔ አሁን እንግዲህ እውነቱ የሚሰማኝ ኢትዮጵያ ምን እስኪ ሀብትሽን አሳይ ብትባል ምናልባት አሁን እንግዲህ የአባይ መገደብ አንዱ ሀብት ሊሆነን ይችላል። ከዚያ ውጪ ኢትዮጵያ ሀብቷ ይታይ ቢባል ፈረንጅ አይኑ ሊያርፍበት የሚችለው ምን መልክ አላት ኢትዮጵያ? እስኪ ይሄ የምትለኝ ነገር አለ? ተራራ ኮረብታውን በሌላውም ሀገር አለ። እንደ ታሪክ ግን አሳዩን ብንባል እንደ ባህል አሳዩን ብንባል የምናሳየው ከምናሳያቸው ባህሎቻችን አንዱ ይሄ መስቀል በዓል ነው፣ የጥምቀት በዓል ነው። ሌሎችም እንደ ሀገር የምናከብራቸው በሌላ ሃይማኖት የሚከበሩ በዓሎች ይኖራሉ። እነሱን ካልሆነ እስኪ ምን አላት? በተለይ ደግሞ እንደ ሀገር ገና ከሀገር መሰረት ጀምሮ ያየን እንደሆነ የመስቀል የጥምቀትና ሌሎችም መንፈሳዊ በዓላት አሁን አገር እንደው ሌባ ኢትዮጵያን ብዙ ጊዜ ዘርፏታል አይደል? እኔም ማውቀው የሚገርም ከቤተ ክርስቲያን ውጭ የተዘረፈ ምናልባት ብዙ ነገር ይኖር ይሆናል አላቅም። እኔም ማውቀው ወርቅ ምናምን ወስዶ ከሆነ አላቅም። ከቤተ ክርስቲያን ውጭ የተዘረፈ ሀብት አምጣ ቢባል እኔም ማስታውሰው መጀመሪያ አእምሮ የሚመጣው የአክሱም ሐውልትና የቴዎድሮስ ጸጉር ብቻ ነው። ከቤተ ክርስቲያን ውስጥ ንዋየ ቅድሳት ያልሆነ ማለት ነው። አብዛኛው ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብቶቿ ናቸው ተሰርቀው የሚሄዱት። ሌላ ምን የሚሰረቅ ሀብት አላት ኢትዮጵያ? እና እኔ ብዬ የማስበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገሪቱ የምስጢር ኪስ ናት ብዬ ነው የማስበው። በጣም በርካታ ነገሮች አሉ።
ሌሎችም ባህሎቻችን የሀገር ሀብቶች እንዳሉ ሆነው ማለት ነው። ሌሎች ያው የምንኖረው በሀገር ነው። በዚህ ሀገር ውስጥ ሌላ በርካታ ነገር ሊኖር ይችላል። ሰው ደሞም አለ። ነገር ግን አሁን በዓሉ የመስቀል በዓል ስለሆነ ስለ መስቀል እየተናገርን ስለሆነ ነው እና የውጭ ሀገር ሰዎች ምን የሚያዩት ነገር አለ ስንል በቃ ይሄ ነው የሚታይ። የኢትዮጵያ መልኳ ይሄ ነው። ምን ትመስላለች ቢባል መስቀልን ትመስላለች፣ ጥምቀትን ትመስላለች፣ ሌሎችንም መንፈሳዊ በዓላቷን እኔ እንደ ኦርቶዶክስ የኦርቶዶክሱ ልናገር ብዬ ነው። ሌላው በራሱ የሚናገርበት ስላለና መልኳ ይሄ ነው ብዬ ነው የማስበው። እንደዚያ ነው እና አይገርመኝም ዩኔስኮ ወይም ደግሞ ሌላው ነገር ይሄን ቢመዘግብ። በቃ ምን ታይበት መልካችን ነው፣ መገለጫችን ይሄ ነው። ኢትዮጵያ ካልን በኋላ እንደዚህ አይነት መንፈሳዊ በዓሎችን እያየን ነው ኢትዮጵያን ምንስላት ምን ትመስላለች የሚለው እና ብዙ ቅኝ ገዢዎች ወደ አፍሪካ ሲመጡ እንደምታውቀው ከሌላው ሀገር ጉልበት ነው እና ደግሞ የመሬት ሀብት ነው የሚወሰዱት አይደለ? እኛ ሀገር እኮ ዕውቀት ነው የተወሰደው። እቺስ መቅደላ ላይ የተጠራቀመው አጼ ቴዎድሮስ ያጠራቀመው በስንት ጭነት ተጭሞ እንደሄደ እናውቃለን አይደለም? ከኢትዮጵያ የወሰዱት ዕውቀት ነው። ምን አይነት ዕውቀት? ይሄው የመስቀሉን በዓል የሚገልጥ እንደው ሌላ ጊዜ ደግሞ እግዚአብሔር ሲፈቅድ የምናወራቸው ነገሮች ይኖራሉ፣ በርካታ ነገሮች እና እነዚህ ናቸው መልኮቻችን ማለት ነው። መስቀልም አንዱ እሱ ነው። በጣም ደስ ይላል። ሊቀ ሊቃውንት እዚህ ጋር አያይዤ ማነሳው ግን የመስቀል በዓል በበዓልነቱ የራሱ ስርዓት አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በአደባባይ ሲከበር እያንዳንዱ ነገር ስርዓት ይኖረዋል፣ አለውም፣ ይታወቃል። ስለዚህ የመስቀል በዓል ሲከበር ምን አይነት ስርዓቶች ነው ያሉ? ምን አይነት መንፈሳዊ ስርዓቶች አሉት? ያው ትርኢቶች አሉ። ብዙ ጊዜ ያባክናሉ። በእርግጥ ነው እንኳን እንደ ግለሰብ አልደግፈውም ማለት ይኑር፣ ግን ትምህርት መኖር ነበረበት። አሁን በአዲስ አበባም በብዙ ቦታዎችም በተለይ አዲስ አበባ ትምህርት የለም። በጣም የሚያሳዝነው ያ ሁሉ በቃ ጥሩ እኮ ነው። ያው ትምህርት ነው አውቃለሁ። የሚታዩ ትርኢቶች ትምህርቶች ናቸው። ግን ግልጽ ባለ በትንሽ ቋንቋ መስቀል ምንድነው የሚለው ለምን እየተከበረ እንደሆነ መነገር ነበረበት። ይሄ ሁልጊዜ የማስበው ነገር ነውና አንዳንድ ጊዜ እየከሰርን ይሆን ብዬ ሁሉ አስባለሁ። ትንሽ ገለጻ ያስፈልገዋል እና ትርኢቶች አሉ፣ መልካም ናቸው። ግን ከነሱ ጋራ ደግሞ አጭር ደቂቃም ቢሆን ትምህርት ያስፈልገው ነበር። በጣም ትምህርቱ አለመኖሩ በጣም ነው እንትን የሚለው። ይሄ ትምህርት አይደለም ወይ? አዎ ትምህርት ነው። ግን እሱ ራሱ መብራራት አለበት። ትርኢቶቹ ማለት ነው። እነሱ አሉ እንደ ሁኔታው እየተለዋወጡ የሚቀርቡ ናቸው። ሌላው ግን በብፁዓን ሊቃነ ጳጳሳት ቅዱስ ፓትርያርኩን ጀምሮ ጸሎት አለ። ያ ጸሎት ከደረሰ በኋላ በዋናነት ወረቦች አሉ። ወረቡ ያው መስቀልን የተመለከተ ነው። ሌላውን በሙሉ ምስባኩ መስቀሉን የተመለከተ ነው። ከምስባክ ወይም ቅዱስ ተብሎ በኋላም ጸሎት ተጸልዮ ደመራው ይለኮሳል። አበቃ። ይሄ ቅዱስና መስቀልን የተመለከተ ምስባክ፣ እንደገና ደግሞ መርጌቶቹ መስቀልን የተመለከተ ማህሌታዊ ዜማ አቅርበው ፕሮግራሙ ይጀመራል። በዚያው መንፈስ ደግሞ ተባርኮ ደመራው ይለኮሳል ማለት ነው። ስለዚህ ይሄ መሰረታዊ የቤተክርስቲያኗ የመስቀል በዓል አከባበር ስርዓትን የተመለከተው አውድ እንደዚህ መገለጽ ይችላል። ይህ ከሆነ በተለይም መስቀል መጀመሪያም ሲገልጹልን እንደነበረ ሊቀ ሊቃውንት ከሰው ሕይወት ጋር በቀጥታ የተገናኘ ነው። ተፈጥሮ መስቀል ነው። እንኳን የሰው ልጅ ይቅርና ባለም መላእክትም እንዲህ አይነት ነገር አለ ብለው ሲያብራሩልን እንደነበረ እንዲህ አይነት በዓላት ሲከበሩ በሃይማኖት ተከታይ ዘንድ በምእመናን ዘንድ በረከት የሚያገኙበት የሚያመሰግኑበት ብዙ ነገር ያለው እንደሆነ ስለሚታወቅ ምእመናንስ ምን በማድረግ ነው ማክበር የሚኖርባቸው? አንድ በዓል ሲከበር ራስ አልፎ ሌላኛውንም በመመልከት በዙሪያችን ያሉትን ሁሉ ያው ከመስቀል ደግሞ እንደ አብራሩልን ይቅርታን፣ ፍቅርን፣ ሰላምን ብዙ ነገር ምንማርበት ነውና ከምእመናንስ በዓሉን ሲከበር ምን ማድረግ ይጠበቅባቸዋል የሚለውን እንደ መምህርም እንዲያሳዩን እንፈልጋለሁ። እንግዲህ ክርስቶስ መስቀልን ያከበረልን ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 16 ላይ እንዳለው ጥልን በመስቀሉ ገድሎ የሚል ቃል ይናገር ወይም ደግሞ አማርኛው ሲያጠር ጥልን በመስቀሉ ገደለ የሚል ቃል አለውና ጥልን እየገደልን አክብረው። በቃ ይሄ ነው መልእክቴ። ጥልን ገድለን አውቃለሁ። እንደ ሀገር ያለው ጥላቻ ምናምኑ ቁስሉ ተገድሎ አያልቅም። ግን ቢያንስ እየቀነስን ጥላቻን እንግደል ነው። ሁለት በፍቅር እንኑር ነው። በሰላም ክርስቶስ ሰላም ነው። የሰላም አምላክ እየተሰበከ በዚህ ሀገር ወይም ደግሞ በሌላውም ንጽጽር ተሰርቶ ባለሙያዎች አጥንተው ያውቃሉ። ሃይማኖት አልባ ሀገራት አሉ። በእግዚአብሔር የማያምኑ እግዚአብሔር አለ ብለው የማያምኑ ከሞላ ጎደል ቢያንስ እርስ በእርስ ሰላም ናቸው። እርስ በእርስ
በቃ ይቺ እስከ ሞት ያለች ህይወታቸው እንድትበላሽ አይፈልጉም። ሃይማኖት አለን የሚል ወይ በእግዚአብሔር መኖር አምናለሁ ብሎ ብዙ ቤተ እምነት የሚገነባ ብዙ ቤተ እምነት የሚሰራ ሀገር ባለበት ትውልድ ባለበት ሀገር ውስጥ ግን የምንሰማው ነገር ሃይማኖት የለሾች የማያደርጉትን ዓለም እየተበጠበጠ ያለው ሃይማኖት አለበት የሚሉ ሰዎች ነው። በነገራችን ላይ እኔ ሃይማኖት የለሽ ሰዎች ሰላም ናቸው። አሁን ባለው ጥናት ገሌ ብለን ምንም መናገር አያስፈልገንም። በቃ ሃይማኖት ካለን እንደ ክርስትናም ያየነው እንደሆነ ክርስቲያኖች በዚህ ሰዓት ጥልን በመስቀሉ ገደለ ተብሎ ክርስቶስ መስቀልን የገለጠው እንደዛ ነው። ፍቅርን ያሳየው ጥላቻን ነው የገደለው። እኛ ደግሞ ልባችን ውስጥ ያለውን ጥላቻ ሀገር ውስጥ ያለውን ጥላቻ በመግደል በዓል እንድናከብር ነው መልእክቴ። ሊቀ ሊቃውንት በጣም ሰፊ ሐሳቦችን ነው ስለ ነገረ መስቀሉ ስለ በዓሉም ያብራሩልና በአጠቃላይ እንዲያው መስቀልን በሚመለከት በበዓሉም በሚመለከት የሚያስተላልፉትን ሐሳብ ማስተላለፍ ይችላሉ። ምንም በቃ እንኳን አደረሳችሁ እንዳልኩት ይህ በዓል ክርስቶስ በመስቀሉ ጥልን የገደለበት ነው። ጥልን ሳንገድል የመስቀል በዓል ብናከብር ጥቅም የለውምና ልባችን ውስጥ ሀገራችን ውስጥ ያለውን ጥል መግደል የሚያስችል በዓል እንዲሆንልን እመኛለሁ። አምላካችን እግዚአብሔር ጥልን ገድለን ፍቅርን አንግሰን በሰላም እንኖርባትን ሀገርና ጊዜ እግዚአብሔር ያምጣልን እላለሁ። እኛም አሜን ያምጣልን ብለን አብረን ነው አሜን የሚለውን የምንጋራ። ሊቀ ሊቃውንት ስሙር አላምረው ዛሬ በህይወት ገጾች ዝግጅታችን የመስቀል በዓልን በተመለከተ ሰፊ ሐሳቦችን ከእምነት አስተምሮ ከሃይማኖቱ አስተምሮ ተነስተው በጣም በሚጣፍጥ ሁኔታ በሚማርክ መልኩ በተብራራ መልኩ ትርጓሚያትን ምስጢርን ከማህበራዊ ህይወታችንም ጋር በተዛመደ መልኩ ሰፊ ሐሳብን ስላጋሩን ከልብ እናመሰግናለን። እግዚአብሔር ይስጥልን። በመምህራን ሲነገር በጣም ደስ የሚለው ቃለ ህይወት ያሰማል የሚለው ስለሆነ ቃለ ህይወት ያሰማልን በረከትን ያድልልን። በጣም ደስ ብሎናል። እናመሰግኖታለን። ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት ቆይታ ያደረጋችሁት የህይወት ገጾች ዝግጅታችን ነበር። የነገረ መስቀሉን የመስቀል በዓልን የተመለከተ ርዕሰ ጉዳይ አንስተን ወደ እናንተ አድርሰናል። ይህንን ዝግጅታችን ደግሞ ወደ እናንተ ለማድረስ ሊቀ ሊቃውንት ስሙር አላምረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በወልደ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን የመጻሕፍት ትርጓሜ መምህርና የስብከተ ወንጌል ኃላፊ ዛሬ በመካከላችን ተገኝተን እጅግ የተወደደ ሐሳብን አጋርተውናል። ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። በጣም አመስግነናችኋል። እናንተም በያላችሁበት ሆናችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። የመስቀል በዓል የሰላም የፍቅር የአንድነት እንዲሆንላችሁ ተመኝተናል። እንኳን አደረሳችሁ። በድጋሚ ሙሉ አዳም ታምሩ አብሬያችሁ ቆይታ አድርጌያለሁ። የካሜራ ባለሙያዎቻችን የስርጭት ባልደረቦቻችን ዳይሬክተራችን ይህን ዝግጅት ልዩ የበዓል ዝግጅታችን ወደ እናንተ አድርሰዋል። እናንተም በያላችሁበት ሆናችሁ ጊዜ ሰጣችሁ ፈቅዳችሁ ወዳችሁ ስለተከታተላችሁን ከልብ እናመሰግናለን። መልካም የኢየሱስ ክርስቶስ መስቀል በዓል ይሁንላችሁ። ጤና ይስጥልን። ሰላም በአዲስ ዓመት ስነ አብሮነት የ2018 ዓመተ ምህረት ልዩ ዝግጅት የፕላቲኒየም ደረጃ ስፖንሰር የኮምቦልቻ ከተማ አስተዳደር ሁሉም ተከባብሮ የሚዋደዱባት
ኮምቦልቻ ከተማ የሰው ልጅ አብሮነት ኮምቦልቻ ከተማ የኢንዱስትሪና የሎጂስቲክ ከተማ ከመሆኗ ባሻገር የመከባበር የመተባበርና የአንድነት ውብ ባህልና እሴት ያላት ሲሆን